ካላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንዲበለው መድኃኔዓለም፣ ኧረ ወደኛ ተመልከት እንዲበለው መድኃኔዓለምን ወገኔ፣ ኧረ ወደኛ ተመልከት በሉት፣ ኧረ በቃ በሉት፣ ኧረ እባካችሁ እናልቅስ ወገኔ፣ ኧረ እባካችሁ እናልቅስ፣ ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራኮፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሐን ኦርቶዶክሳውያን ተገለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ? በማስፈራራት እንዲናደርጋለን አይቻልም። አላወቋትም። እቺ ቤተክርስቲያን አላወቋትም። ታግሳለች። ከአቅሟ በላይ እየሄደ ነው ያለው። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ግን ሀገራችን ሰላም እንዲያደርግልን እመኛለሁ። እኛ ሰላም አዋጅ ነጋሪዎች እንጂ የህቆት ነጋሪዎች አይደለንም። መገፍተር፣ ያንዳንዱ ማሰር፣ ማነቅ፣ ማገት፣ ይሄ መሳሰለ ነገር መቼ ነው የሚቆመው? በኢትዮጵያ ውስጥ ላይ መቼ ነው የሚቆመው? እንዲቆም እንፈልጋለን። እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዚህ ሀገር የመጣው። እዚህ ዲክታተር የበዛበት ከሆነ እኮ እኔ ወደዚህ ሀገር መምጣት አልፈልግም አልሻም ነበር። ሀገሬ ስለምወድ ሀገሬ ስለማፈቅር ነው። ኢትዮጵያ ከምትጠፋ እኔ በጠፋ ይሻለኛል፣ እኔ በሞት ይሻለኛል ማለት ነው። የኢትዮጵያ ቤተክርስቲያን ክብር ያላት ናት። ማንንም የሃይማኖት ድርጅቶች ከፍ ዝቅ ብሉ፣ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም። በጥምቀቱ የሚያምርባት እቺ ቤተክርስቲያን ነው። በደመራ በዓል የሚያምርባት እቺ ቤተክርስቲያን ምን አደረገች? ምን ነው የበደለችው? ለምን ይቅር አይሏትም? ለምን እነዚህ ተንኮለኞች በዚህ የከሰሩ ፖለቲከኞች እየገቡ እቺ ቤተክርስቲያን ለምን ሊያደሟት ይፈልጋሉ? ለምንድን ነው? ምን አደረገን? ምን በደለን? ምን አጠፋን? መላውን የኦርቶዶክስ ተዋሕዶ ምዕመናን እንዲሁም ኢትዮጵያውያንን በጥልቅ ሐዘንና እንባ ውስጥ የጣለ በምስራቅ አርሲ ምድር ላይ የተፈጸመ እጅግ ዘግናኝና አሰቃቂ መረጃ ተሰምቷል። ማህበረ ቅዱሳን ቴሌቪዥንን ዋቢ አድርጎ ቲክቫ ኢትዮጵያ እንደዘገበው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአሰኮ ወረዳ ጠላታ ጨፋ ቀበሌ ታጣቂዎች በፈጸሙት አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ያስቆጠረው ታሪካዊ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የአይን እማኞች አረጋግጠዋል። በካራ ኩፋቴና መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። በተጨማሪም በሺርካ ወረዳ 2 ወጣቶች አንደኛው በስለት ሁለተኛው በጥይት በጭካኔ ተገድለው ስርዓተ ቀብራቸው ትናንት ግንቦት 24 መፈጸሙ ታውቋል። በእነዚህ ንጹሃን ወገኖቻችን ላይ ደጋግሞ ለሚፈጸመው ዘግናኝ ጥቃት ዘላቂ መፍትሄ ሊሰጥ ይገባል። ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውንም ሼር አድርጉት። መልካም ጊዜ።
አርሲ ሲባል ለኦርቶዶክሳውያን የደም ምድር ወይም ደግሞ በመጽሐፍ ቅዱሳዊ ቃል አኬልዳማ እየሆነች ከመጣች ሰነባብቷል። አርሲ ላይ ይህን ያህል የኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክሳውያን ተገደሉ የሚል ዜና መስማት ከለመድን በጣም ሰነባበትን። ከትላንት ወዲያ ወይም ደግሞ ግንቦት 23ም የተሰማው ዜና ይህንኑ ይመስላል። 10 የሚደርሱ ኦርቶዶክሳውያን አርሲ ላይ ተገድለዋል በታጣቂዎች። ቁጥሩ ሊያሻቅብም ይችላል የሚል ስጋት አለ። ፕላስ ደግሞ 101 ዓመት የሞላው ቅዱስ ገብርኤል የተሰኘ ቤተክርስቲያን በታጣቂዎች እንደዚሁ መቃጠሉ ተሰምቷል። ይህንን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ በደንብ ቫይራል እንዲወጣ አድርጉ። ለሚመለከተው አካል እንዲደርስ አይደለም፣ የሚመለከተው አካል ኦልሬዲ የለም። ቅዱስ ሲኖዶስም እዚህ ላይ ፎከስ አድርጎ እየሰራ አይደለም። ፕላስ ደግሞ የመንግስት አካልም እዛ አካባቢ ያለውን ነገር መመልከት አልፈለጉም። እዛ አካባቢ ኦርቶዶክሳውያንን ማጽዳትና አካባቢውን ከኦርቶዶክሳውያን ነፃ የማድረግ ፕሮጀክት ተቀርጾ ያለ እስኪመስለን ድረስ ተደጋጋሚ የሆነ የአብያተ ክርስቲያናት መቃጠልና የአማኞች መሞት ጆሮአችን እስኪለማመደው ድረስ ኖርማል የሆነበት ሁኔታ እየተፈጠረ ይገኛል። ለማንኛውም ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ቫይራል እንዲሆን አድርጉ። አመሰግናለሁ። ኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብሏል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። አንዳንዱ ሬሳ ጋር